በተአምረ ማርያም ላይ እንዲህ ተብሎ ተጽፏል። የብርሃን እናቱ ድንግል ወላዲተ አምላክ በስደቷ ወራት ያደረገችው ተአምር ይህ ነው ይላል። እመቤታችንም ከነ ልጇ ረሃቡ ቢጠናባት ትዕማን ወደምትባል አንዲት ከበርቴ ባለሀብት ቤት ሄዳ ቁራሽ እንጀራንና ለልጇም ጥቂት ወተትን ለመነቻት። ያቺ ክፉ ሴት ግን ልብን በሐዘን የሚሰብር ክፉ ንግግርን ተናገረቻት። ጻድቅ ዮሴፍም እንግዳን ይሰጡታል፣ ከሌለ ደግሞ በሰላም ይሸኙታል እንጂ ለምን ክፉ ንግግርን ትናገሪያታለሽ እያለ ሲነጋገሩ የባለጠጋዋ ሴትዮ አሽከር ኮቲባ የእመቤቷን ቁጣ ሰምታ ወጥታ ጌታችንን ከመሬት ላይ ጥላ እንደ ድንጋይ አንከባለለችው። እመቤታችንም እጅግ ደንግጣ እያለቀሰች ልጇን ፈጥና ልታነሳው ስትል ዮሴፍ ተይው፣ አታንሺው፣ ኃይሉን ያሳይ አላት። ያን ጊዜም ትዕማንን ምድር አፏን ከፍታ ዋጠቻት። ገረዷ ኮቲባም በለምጽ ተመታች። በቤታቸውም ውስጥ በሕይወት የቀረ የለምና የሩቅ ቤተሰቦቿም ጦጣ ሆነው ከተራራ ወደ ተራራ ሸሹ። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ማለት። ጌታ ኢየሱስ ወደዚህ ምድር የመጣው እኛን ሰዎችን ለማዳን ነው፣ ኃጢአተኞችን ለማዳን ነው። ታዲያ ይሄ ከየት መጣ ወገኖች? ይሄ ወንጌልን የሚቃረን ከወንጌል ተቃራኒ የሆነ ከእግዚአብሔር ሐሳብ የተለየ አጋንንታዊ ትምህርት። በዚያው ግን መንገዳችሁን የድንግል ማርያምን ተአምራት ለሁሉም ማድረስ ተገቢ ስለሆነ ኮፒ ሊንክ ሸር በማድረግ ያላችሁን አስተዋጽኦ አድርጉ። ተአምሯ በእውነት ሁሉም ይስማው፣ ለዓለም ይድረሰው። በተለይ ይሄ ወር የእመቤታችን ድንግል ማርያም የስደቷን በዓል የምናከብርበት የምናስብበት ስለሆነ ለእኛም ትልቅ በረከት ነው። ኃጢአተኛው ሰውዬ ካዳት ድንግል ማርያምን አማላጅነቷን ተአምሯን የማያምነው ሰውዬ ቢያነበውም ይሄ ቃሉ ነው እንጂ የሚጠቅመን ለእኛ ሰውየው አምናችን አይደለም። ተአምሩ ግን የምንሰማው ለእኛ በረከት ስለሚያሰጠን ለሁሉም አድርሱልን። ሰውየው የሚናገረውን ያው መጽሐፍ ቅዱስ ምንጊዜም ቢሆን የእነሱ መጽሐፍ ቅዱስ ከእኛ ጋር መጽሐፍ ቅዱስ ጋር አንድ አይደለም። ይሄ ሁልጊዜም የሚናገረው ነው። ለምን ሲባል እነሱ የሚያስቡት በራሳቸው ሕሊና ስለሆነ የራሳቸውን ሀሳብ ብቻ ነው የሚያስቀምጡት። ትክክለኛ መጽሐፍ ቅዱሳዊን የሚያነበው ቢሆን ይሄ የድንግል ማርያም ተአምር መጽሐፍ ቅዱሳዊ ተአምር ነው፣ በመጽሐፍ ቅዱስ የሚገኝ ነው። ከመጽሐፍ ቅዱስ ያልተገኘ ተአምር ከዚህ ጋር የለም። ከዚህ ከሰማን ነው አሁን ከድንግል ማርያም ተአምር ጋር ወስደን ከመጽሐፍ ቅዱስ ጋር ማዛመድ ያለብን፣ ስለማይገባው ነው እንጂ እግዚአብሔር እኮ ሰውን አያጠፋም። ትክክል ነው አይደል? ሰው ግን የሚጠፋው በስራው ነው። ደግሞ ተአምራትም ይደረጋል፣ ግድ ነው። እግዚአብሔር ተአምራት በክፎች ላይ ያደርጋል። ለበጎ በጎ ይሰጣል፣ ለክፋተኛው ክፋትን ይሰጣል። ወደ አውሬነት ይቀየራል ሰው። ምድር ተሰጥማ ተከፍታ ታሰጥመዋለች። የእግዚአብሔር ተአምራት ነው፣ ድንቅ ስራው ነው። መመልከት ይቻላል መጽሐፍ ቅዱስን። ዳንኤል ምዕራፍ 4 ቁጥር 32 ላይ ተመልከቱ። ናቡከደነጾር 7 ዓመት ምንድን ነው የሆነው? አውሬ ሆኖ እንደ ከብት ሳር ሲበላ ነው የኖረው። 7 ዓመት ሙሉ ወደ አውሬነት ተቀይሯል። የእግዚአብሔር ስራ አይደለም ነው? ይሄ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ካልሆነ መጽሐፍ ቅዱስ አይደለም ይበል። እግዚአብሔር እንኳን ሰውንም ይቀይራል። እንኳን ሰውን አይደለም ቀርቶ እኮ የሙሴን በትር እኮ ቀይሯታል። እግዚአብሔር ወደ እባብነት ቀይሯል። ሙሴን ምንድን ነው ያለው? እንደው ዘጸአት ምዕራፍ 7 ቁጥር 9 ላይ እዚያችሁ ስታነቡት አገኙታላችሁ። እስከ 16 አነቡት። ንስአ ለዛቲ በትር ወግድፋ ቅድሜሁ ለፈርዖን ወትከውን ሀርየ ምድር ነው ያለው። በትሯን አንሳና በፈርዖን ፊት ጣለው። የዚያን ሰዓት እባብ ትሆናለች አለ። እባብ ሆነች። ይህ እግዚአብሔር ታምራት ነው። መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስን ከዚህ ጋር ገንጥለን እናወጣው ነው ለሱ ስንል። አሁንም ይሉ መሬት ተከፍታ ክፋተኞችን ታሰጥማለች። ይሄ ግድ ነው፣ ታሰጥማለች። ዘዳግም ምዕራፍ 11 ቁጥር 6 ላይ ተመልከቱ። ዳታንና አቤሮን ወእንተ ፈትሐት ምድር አፉሃ ወውጠቶሙ ለአብያቲሆሙ ወለንዋያቲሆሙ፣ እስከ ገንዘባቸው እንደውም እስከ ድንኳናቸው ድረስ ምድር ተከፍታ ዳታንም አቤሮንን ቆሬን አስጥማቸዋለች። መጽሐፍ ቅዱስ መመልከት በቂ ነው። ይሄ ስራ ከተሰራ ከዚያ እንኳን አይደለም በድንግል ማርያም እንኳን ራሱ መድኃኔ ዓለም ኢየሱስ ክርስቶስ መድኃኔ ዓለም በድንግል ማርያም ታዝሎ እንደዚህ ያለ መከራ ሲደርስበት ለምን ይሄ ታምራት አይደረግም? ታምራቱን ለምን አይገልጡም? ጦጣ ሆናለች። አሁን ኮቲባ ጦጣ ሆናለች። ናቡከደነጾር አውሬ ሆኗል። መጽሐፍ ቅዱስ ነው ይሄ። ምድር ተከፍቶ አስጥሟታል።
አዎ ምድር ተከፍቶ እነ ዳታንን አስጥሟል። መጽሐፍ ቅዱስ ነው። ማን መበቂ ነው እኮ ይሄን ለሚያነብሰው እኔ ምን አድርጌ ለሰዎች ምን አድርገን እንደምንነግራቸው አይገባኝም። መዝሙር ነቢዩ ዳዊትም እኮ መዝሙር ምዕራፍ ማለት መዝሙር 105 ቁጥር 17 ላይ አብቀወት ምድር ወሁጠቶ ለዳታን ወደ ፈነጡም ለታጅን አቤሮን ዳታንና አቤሮንን አሰጠመቻቸው ምድር ተከፍታ ብሏል። በክፋታቸው ማለት ነው። ይሄን መመልከት በቂ ነው። ከዚህ ልዩ ነው እንዴ ድንግል ማርያም ተአምር? ያ ተአምር እኮ የተደረገው በመጽሐፍ ቅዱስ ላይ ያለው ተአምር ነው ከዚህ ጋር የተደረገው። አሁንም ሰዎች በኃጢአታቸው ይሞታሉ። ያዕቆብ እንሂድ ማነው እሱ ቅዱስ ጴጥሮስ ግብረ ሐዋርያት ላይ ተመልከቱ። ግብረ ሐዋርያት ምዕራፍ 90 ማነው እሱ ግብረ ሐዋርያት ምዕራፍ 5 ቁጥር 3 እስከ 11 ድረስ አነቡት። ሐናንያ የሚባል መንፈስ ቅዱስን የዋሸ ቅዱስ ጴጥሮስ መንፈስ ቅዱስ ሲያታልል አይቶ እኮ መላ ሰይጣን ውስተ ልብከ ከመ ተሐስሶ ለመንፈስ ቅዱስ መንፈስ ቅዱስን ታታልለው ዘንድ እንዴት ትችላለህ አንተ? እንግዲህ ታሪኩን እዚህ ላይ ታገኙታላችሁ። ስለ ይህን ቃል ሲሰማ ወሰሚዖ ዘንተ ነጽሐ ወሞተ ሕግም ብሎ ሞተ። ማን? ሐናንያ። ከማን ተደገመች? ሚስቱም ሞተች። በምን? ኃጢአት በመስራታቸው። ማንን? ይህን ያደረገው ማን ነው? እነዚህ ሰዎች እንዲሞቱ ያደረገው ይህን ቃል የተናገረው ማን ነው? ጴጥሮስ ነው። ጴጥሮስ የማን ባለሟል ነው? የእግዚአብሔር ባለሟል ነው። ባልደረሳ ነው ማለት የእግዚአብሔር ባለሟል ነው። እንደራሴ ነው ማለት ነው። የእግዚአብሔር እንደራሴ ነው። ይሄ ተአምራት በወዳጆቹ ላይ ይደረጋል። ይሄ ተአምር በድንግል ማርያም ተአምር ቢደረግ ሌላ መጽሐፍ ቅዱሳዊ አይደለም ማለት ልክ መጽሐፍ ቅዱስን አላነበውም፣ መጽሐፍ ቅዱስን አልመለከተውም፣ አላውቀውም አይሻልም እንዴ? አለማወቅ ነው ይሄን ሁሉ የሚያደርገው እንጂ እኮ በቃ መጽሐፍ ቅዱስ ጴጥሮስ አይደለም እነ ሐናንያን ከነሚስቱ መንፈስ ቅዱስን በማታለላቸው እንኳን አይደለም መድኃኒታችን ኢየሱስ ክርስቶስ መሬት ላይ ጥላ እንደውም ርኅሩኅ አምላክ ብሎ ነው እንጂ እኮ እሱ ሌላ ማድረግም የሚችል ነው። ግን ተአምራቱን መግለጥ አለበት አለው። ዮሴፍ ገለጠ። ተአምራቱን አምላክነቱን ነው የገለጠ። ለምን እንኳን አይደለም ወዳጆቹ እነ ጴጥሮስ ያደረጉት አይደል? እነ ጴጥሮስ አድርገዋል። ይሄም ጴጥሮስ እግዚአብሔር እኮ ከእግዚአብሔር ስለታዘዘ እንጂ እኮ ጴጥሮስ በራሱ ስልጣን አይደለም ይሄን ያደረገው። ሐናንያ እንዲሞት ያደረገው ከነሚስቱ እንዲሞት ያደረገው ጴጥሮስ ከእግዚአብሔር ስለታዘዘ ስልጣኑን ከእግዚአብሔር ስላገኘ ነው። ሙሴ እነ ዳታንና አቤሮን መሬት ተከፍታ እንድትውጣቸው ያደረገው ከእግዚአብሔር ስለታዘዘ ነው። ስለዚህ ሰው በኃጢአቱ ይሞታል። ይህም መጽሐፍ ቅዱሳዊ ነው። በክፋቱ ይሞታል። መዝሙር 93 ቁጥር 23 ላይ ተመልከት። ከገባው ይመልከት። ወይፈድዮሙ እግዚአብሔር በከመ እከዮሙ ወያጠፍኦሙ እግዚአብሔር አምላክነ ሰዎችን እንደ ክፋታቸው እንደ ኃጢአታቸው ይከፍላቸዋል፣ በኃጢአታቸውም ያጠፋቸዋል። እግዚአብሔር አይደለም አጥፎ ግን እሺ መገንዘብ አለብን። ስራቸው ነው የራሳ በከመ ምግባሩ ማለት በእንደ ስራቸው ይሁዳ ምዕራፍ 1 ቁጥር 15 ላይም አለ መልእክተ ይሁዳ ላይ ከይሁዳ መልእክት ወይፈድዮ ለኩሉ በከመ ምግባሩ ለሰው እንደ ክፋቱ እግዚአብሔር ይከፍለዋል ነው ያለው። ይሄ ነው መልካም ሰርቶ መገኘት ነው። እግዚአብሔር ኃጢአተኛ ሆኖ ንስሐ ከገባ እግዚአብሔር ይቀደላል። አሁንም ኃጢአተኞችን ወደ ንስሐ ይጠራል። ግን ንስሐ አንገባም ካሉ በዚያው ከጸኑበት እግዚአብሔር ዋጋ ይሰጣል ማለት ነው። ይሄን ነው ማወቅ ያለበት እንጂ መጽሐፍ ቅዱስ አይደለም ሌላ ነው ማለት ይሄ አለማወቅ ነው። አለማወቁን ሸራ አድርጉልኝ ይድረሰው።